بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه، أما بعد، فإن خير الحديث كتاب الله، وخير الحديث حديث محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أحبتي في الله، ودت كبرات وندمتناتوች إن شاء الله تعالى بقدم በዩቲዩብ አካውንት እና እንደዚሁም በቲክታክ ላይ በቪዲዮ መልኩ እየለቀኳት የነበረች خذ عقيدتك من الكتاب والسنة የምትለው መጽሐፍ የአቂዳ ትምህርት ነበረች። በተለይ ጀማሪ ለሆናችሁ በጣም ወሳኝ የሆነና አስፈላጊ የሆነ ነው። ከቁርአን ከሐዲስ በጥያቄና በመልስ መልኩ የተዘጋጀ ነው። ወደ 2 ነው 3 ደርሶችን አንስቼለታለሁ። ዛሬ የሚሆነው አንዋዕ ሽርክ አልአክበር ትልቁ ሽርክ አይነቱ የሚል ነው። ትልቁ ሽርክ አይነቱ ምን ምን ነው፣ ለስንት ይከፈላል የሚለውን የምናይ ይሆናል ኢንሻአላህ ተዓላ። እዚህም ጋር ካላችሁ መከታተል ትችላላችሁ። ወከዛሊክ በዩቲዩብ አካውንት ስለምለቀው በዛም ጋር እንትን ማለት ትችላላችሁ ማለት ነው። ሰብስክራይብ ካደረጋችሁ ማለት ነው። يقول المؤلف أنواع الشرك الأكبر ትልቁ ሽርክ አይነቱ። سؤال ጥያቄ هل نستغيث بالأموات أو الغائبين በሙታን እርዳታን እንጠይቃለን ወይም ሩቅ በሆኑ መጠየቅ ይቻላል አይቻልም የሚል ነው። እንግዲህ ሽርክ እንደምታውቁት ሽርክ ينقسم إلى قسمين ሽርኩ الأكبر وشرك الأصغر ትልቁ ሽርክ ትንሹ ሽርክ በማለት ለሁለት ይከፈላል ማለት ነው። ለሁለት ይከፈላል። الشرك الأكبر له ميزة ትልቁ ሽርክ والعياذ بالله እርሱ የሚለይበት የሆነ ራሱን ይቻላል። ወደ 4 ነው ወደ 5 ከትንሹ ሽርክ ልዩ የሚያደርገው ነገር አለ። በመጀመሪያ الشرك الأكبر ትልቁ ሽርክ يخرج عن الملة ከሃይማኖት ያወጣል፣ ከእስልምና ያወጣል። والعياذ بالله يخلد صاحبه إذا لم يتب قبل أن يموت ከመሞቱ በስተፊት ካልተወበተ በእሳት እንዲዘወትር ያደርገዋል። 2 ሶስተኛ ويحبط العمل كله ስራን ሁሉንም ያበላሻል። 3 አራተኛ يبيح الدم ደምን ሐላል ያደርጋል። 5ኛ እንደዚሁ ገንዘብንም ጭምር ሐላል ያደርጋል ማለት ነው። ትንሹ ሽርክ زي الرياء والحلف بغير الله وإلى آخره يولኝ ስሙልኝ የተደበል ቀበት ከአላህ Subhanahu Wa Ta'ala ውጭ ባለ አካል መማልን መስል አልሙሂም ትንሹ ሽርክ لا يخرج عن الإسلام كإسلامنا يواطم ولا يخلد صاحبه في النار ባለቤቱን እሳት ውስጥ እንዲዘወትር አያደርግም። لا يحبط العمل كله ስራን ሁሉንም አያበላሽም። እንግዲያውስ ያችኑ የተቆራኛትን ስራ ብቻ ነው። ደምን ሐላል አያደርግም፣ ገንዘብንም ሐላል አያደርግም ማለት ነው። ልዩነቱ ትልቁ ሽርክና ትንሹ ሽርክ እዚህ ጋር ላይ ነው ማለት ነው። طيب سؤال هل نستغيث بالأموات أو الغائبين በሙታን እርዳታን እንጠይቃለን ወይም ሩቅ በሆኑ ሰዎች እርዳታን እንጠይቃለን? الجواب መልሱም لا نستغيث بهم قال الله تعالى በእነርሱ እርዳታን እንጠይቅ ላቅ ያለው ጌታ አላህ Subhanahu Wa Ta'ala እንዳለ لا يعني لا يجوز الاستغاثة بالأموات أو الغائبين በሙታን እርዱኝ ያዙ ይልቀቁኝ ማለት አይቻልም ሩቅም በሆነ ሰው። ስለዚህ سواء كان في الاستغاثة أو في الاستعانة له قاعدة. ايش القاعدة؟ አንድ ሰው እርዳታ መጠየቅ የሚፈቀድበት አለ፣ የማይፈቀድበት አለ።
በሶስት መስፈርት ይፈቀዳል። አን የኩን ሓዲሩን ቃዲሩን፣ ያ ሰው ሓዲር መሆን አለበት፣ የሚችል መሆን አለበት። ስለዚህ ሓዲር ስንል ሩቅ ያለው ወጣ ማለት ነው። አወል ሸይ ሐዩን ሓዲሩን ቃዲሩን፣ ይሄ ሶስት መስፈርት ሊሟላ ይገባል። በህይወት ያለ መሆን አለበት። በሞተ ሰው እርዳታ መጠየቅ፣ ይህንን ቃንጡልኝ ወይም እንደዛ አድርጉልኝ ብሎ ማለት አይቻልም። ቃዲር መሆን አለበት። የሞተ ሰው አይችልም፣ ወጣ ማለት ነው። ወይም የማይችል ሰው ያንን ነገር የሆነ እዳያን ክፈልልኝ ወይም ደግሞ እንደዚህ ይሄን ዕቃ እንትን በልልኝ ብሎ ለማለት የማይችል የሆነ ሰው፣ አሁን መሰለን እጁ ቆማጣ የሆነ ሰው ይሄን ዕቃ አንሳና መኪና ላይ ጫነልኝ ብሎ ቢለው ጨዋታ ነው የሚሆነው፣ استهزاء ነው የሚሆነው። ሐዩን ሓዲሩን ቃዲር እዚሁ ግኝ መሆን አለበት። እና ስለዚህ አሁን እኛ ይበቃም እያልን ያለ ነው፣ ሽርክ ነው እያልን ያለ ነው። ምን ነው? አላህ እንጂ ሊያደርገው የማይችል አላህ እንጂ ሊያግዝ የማይችል የሆነውን ነው ማለት ነው። አላህ እንጂ ሊረዳ የማይችል። አማ ሰውየው ከጥላቶቹ በወታደር መጠበቅ፣ በዘበኛ መጠበቅ፣ ቤቱ እንዳይሰረቅበት፣ እቃውን መኪና ላይ እንዲጭኑ፣ አህያ ላይ፣ ግመል ላይ እንዲጭኑለት እርዳታ መጠየቅ፣ እዳ ካለበት እዳው እንዲከፈል፣ ይሄማ እነዚህ ሶስት መስፈርቶች ከተሟሉ ችግር የለውም። በህይወት ያለ ሰው ከሆነ እዚሁ ያለ ከሆነ የሚችል ከሆነ ችግር የለውም። አላህ እንጂ የማይችለው የሆነን ነገር ነው ሽርክ ይሆናል እያልን ያለ ነው ማለት ነው። አልሂን ፈሂምቱም ኢንሻአላህ ቢኢዝኒላህ። ኢዘን በሞተ ሰው እርዳታ መጠየቅ ወይም ሩቅ በሆነ ሰው አይቻልም ነው። በጀዋልሳ ደውሎ እዳያን ክፈልልኝ አሜሪካ ያለውን ሰው ይሄ ይቻላል። ለምን? ቢማዕና ሓዲር ነው፣ ግኝ እንደሆነ ነው የሚቆጠረው ማለት ነው። ፋሂም? ቢማዕና ሓዲር ነው ይሄ ሁክሙ ማለት ነው። ድሮ ጀዋል የለም እንትን የለም። አሁን ግን አንድ ሰው መሰለን አሁን ሩቅ ያለን ሰው ሳይደዋወል እንትን ሳይል እነ ሸህ ከሌ እንደው እዳያን ክፈሉልኝ እንደዛ አድርጉልኝ ብሎ ቢል ሀቢቢ ማ የጁዝ። ጠይብ መልሱም ላ ነስተጊሱ ቢህም በሞቱ ሰዎች እርዳታ አንጠይቅም። ቃል አላሁ ተዓላ ላቅ ያለው ጌታ አላህ ስብሓነሁ ወተዓላ እንዲህ አለ፣ ወለዚነ የድዑነ ሚን ዱኒላሂ ላ የኽሉቁነ ሸይአን ወሁም ዩኽለቁን አምዋቱን ገይሩ አሕያኢን ወማ የሽዑሩነ አያነ ዩብዓሱ። ወለዚነ የድዑነ እነዛ ከአላህ ስብሓነሁ ወተዓላ ውጭ የሚጠሯቸው፣ ሚን ዱኒላህ ከአላህ ስብሓነሁ ወተዓላ ውጭ የሚጠሯቸው፣ ላ የኽሉቁነ ሸይአ ምንንም ነገር መፍጠር አይችሉም አለ አላህ ስብሓነሁ ወተዓላ። ወሁም ዩኽለቁን በል እነሱም የተፈጠሩ ናቸው። አምዋቱን ገይሩ አሕያ ሙታን ናቸው፣ ህይወት ካላቸው በስተቀር ያሉ ናቸው። ወማ የሽዑሩን አያነ ዩብዓሱ መች እንደሚቀሰቀሱ አያውቁም አለ አላህ ስብሓነሁ ወተዓላ። መች እንደሚቀሰቀሱ አያውቁም። ሱረቱ ነሕል። ወቃለ ተዓላ ፊ ሱረቲል አንፋል ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም፣ ጌታችሁን እርዳታ በጠየቃችሁ ጊዜ ለእናንተም መርሃባ አላችሁ። ነቢዩ ዓለይሂ ሰላቱ ወሰላም ወአስሓቡ ካኑ የውመ በድሪን عددهم قليل بالنسبة للمشركين، كان عددهم 315 أو 14 315 ወይም 14 አካባቢ ናቸው። أما عدد المشركين كانوا 1000 ነበሩ። فاهم؟ النبي صلى الله عليه وسلم دعا الله سبحانه وتعالى لمنت
ሐታ የቁል አቡበክር ረዲየላሁ ዐንሁ የክፊክ ያ ረሱለላህ የንሱረከላህ አላህ ስብሓነሁ ወተዓላ ይረዳሃል ብሎ እስከምላቸው ድረስ ነብዩ ሰለላሁ ዐለይሂ ወሰለም እችን ጣኢፋ እዚህ አሁን ብታጠፋ አላህ ብሎ የሚገዛህ ካሁን በኋላ የለም ጌታዬ ሆይ እርዳኝ ብሎ ተማጠኑት አላህን ስብሓነሁ ወተዓላ። አላህም ስብሓነሁ ወተዓላ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን አላቸው። ጌታችሁን እርዳታ በጠየቃችሁ ጊዜ እርሱም መርሐባ አላችሁ እኔም እጥፍ ድርብ በሆነ በመላኢካ ቁጥር እረዳችኋለሁ ብሎ በአንድ ሺህ ሰራዊት በማይታይ አቅዊያ በሆነ በመላኢካ ረዳቸው ማለት ነው አላህ ስብሓነሁ ወተዓላ። እና አንድ ሰው በጨነቀው ጊዜ እንትን ባለ ችግር ባገኘው ጊዜ ወደ አላህ ስብሓነሁ ወተዓላ ኻሊቀ ሰማዋት ወልአርድ ወደ ሆነው ወደሱ መማፀን አለበት። ከማ ቃለ አላሁ ጀለ ወዐላ አመን ዩጂቡል ሙጠረ ኢዛ ደዓህ ወየክሽፉ ሱአ ወየጅዐሉኩም ኹለፋአል አርድ አኢላሁም መዐላህ ቀሊለን ማ ተዘከሩን። ማን ነው የተጨነቀን የሚረዳ በተጣራ ጊዜ መጥፎን ነገር ሊያስወግድ የሚችለው ማን ነው? ይላል አላህ ሱብሓነሁ ወተዓላ። በምድር ላይ ምትክ ያደርጋችኋል አላህ ሱብሓነሁ ወተዓላ። ከእርሱ ውጭ ሌላ መልእክት አለን? አኢላሁም መዐላህ ቀሊለን ማ ተዘከሩን። ትንሽ እንኳን ታስታውሱም ይላል። ትንሽ እንኳን ታስታውሱም ይላል አላህ ሱብሓነሁ ወተዓላ። እና ኢዘን አንድ ሰው እንትን ማለት አለበት። መርሐብ ይሰማ። ጠይብ ወቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም እንዳሉ ያ ሐዩ ያ ቀዩም ቢረሕመቲከ አስተጊዝ አስሊሕ ሊ ሸእኒ ኩለህ ወላ ተክልኒ ነፍሲ ጠርፈተ ዐይን። አንተ ሕያው የሆንከው ቋሚ የሆንከው አላህ ስብሓነሁ ወተዓላ አልቃኢሙ ቢነፍሲህ ወልሙቂሙ ሊገይሪህ ለራሱ ቋሚ የሆነ ጌታ ነው። ሌላውን አቋሚ የሆነ ጌታ ነው። ሌላ ውስጥ የሚያቆመው ይፈልጋል። አላህ በራሱ ቋሚ የሆነ ጌታ ነው። ኢዘን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንተ ሕያው የሆንከው ቋሚ የሆንከው ቢረሕመቲከ አስተጊዝ በእዝነትህ እርዳታን እጠይቃለሁኝ። አሻሂድ አስሊሕ ሊ ሸእኒ ኩለህ ነገራቴን ሁሉንም አንተ አስተካክልልኛል፣ አሳምርልኝ። ወላ ተክልኒ ኢላ ነፍሲ ጠርፈተ ዐይን ወደ ራሴ የአይን ጨለፍታም እንኳ ቢሆን አታስጠጋኛል። ሐሰን ረዋሁ ትርሚዚ ዘግበውታል፣ ሐሰን ነው ብለውታል። السؤال الثامن ስምንተኛው ጥያቄ هل تجوز الاستغاثة بغير الله ከአላህ ስብሓነሁ ወተዓላ ውጭ ባለ አካል እርዳታ መጠየቅ ይቻላልን? አልጀዋብ መልሱም ላ ተጁዙ الاستغاثة بغير الله ከአላህ ስብሓነሁ ወተዓላ ውጭ ባለ አካል እርዳታ መጠየቅ አይቻልም ነው። ወደሊሉ ቀውሉሁ ተዓላ አፍወን هل يجوز الاستعانة بغير الله ከአላህ ስብሓነሁ ወተዓላ ውጭ ባለ አካል መታገዝ ይቻላልን? እግዣኝ መታገዝ ይቻላልን? አልጀዋብ መልሱም ላ ተጁዝ አይበቃም ነው። ወደሊሉ ቀውሉሁ ተዓላ ማስረጃውም አላህ ስብሓነሁ ወተዓላ ያለው ነው። ኢያከ ናዕቡዱ ወኢያከ ነስተዒን ማዕና ኢያከ ናዕቡዱ አንተም ብቻ ነው የምንገዘው ማለት ነው። ኢያከ ናዕቡዱ ላ ናዕቡዱ ገይረክ ከአንተ ውጭ ያለን አካል አናመልክ ማለት ነው። ወኢያከ ነስተዒን በአንተ ብቻ ነው የምንታገዘው። ላ ነስተዒኑ ቢገይሪክ ከአንተ ውጭ ባለ አካል አልታገዝም እያለ ነው። አንድ ሰው 17 ጊዜ ፊሌሊ ወነሃር በሌትም በቀን ሶላት ሲሰግድ ሙስሊም የሆነ ሰው ይሄንን እያለ ነው። ፋቲሃን ሳይቀራ የሚውል የሚያድር የለም አይደል? 17 ጊዜ ሶላት በሰገደ ቁጥር ለአላህ ስብሓነሁ ወተዓላ ቃል እየገባ ነው። አላ ያዕቡደ ገይረ አላህ ዐዘ ወጀል ከአላህ ስብሓነሁ ወተዓላ ውጭ ያለን አካል ላይ ያመልክ። ወአላ የስተዒነ ቢገይሪህ ከእርሱ ውጭ ባለ አካል እግዣይ ላይ ጠይቅ። ቅድም ባልኳችሁ መሰረት በሶስት እንትን
ይሄ አሁን እያልኩ ያለሁት ምንድን ነው? አላህ ስብሐነሁ ወተዓላ እንጂ ያንን ነገር ሊያደርገው የማይችል በሆነው ነው። ያ ሶስቱ መስፈርት ከተሟላ ይቻላል። አን የኩነ ሐዩን ሓዲሩን ቃዲር በህይወት ያለ ከሆነ እዚሁ ግኝ ከሆነ ቃዲር የሚችል ከሆነ ችግር የለም። አያችሁ፣ በህይወት አለ አንድ ሰው ሓድር ነው፣ ነገር ግን ገይር ቃዲር ነው፣ የሚችል አይደለም ያንን ነገር ማድረግ። እዚሁ ሰው ሊያደርገው የሚችለውን ነገር ማለት ነው። አይቻልም ነው፣ አይቻልም። ለምን እንደውም ያኒ እንትን ነው የሚሆነው። መርሐባ ጠይብ ይህንን እንትን ላስተካክል ነበረ። መርሐባ መርሐባ ኢዘን